ሰላም የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ የኮር ምስረታና የክፍለ ጦር መልሶ ማደራጀት ሂደት 206ኛ ኮር አደረጃጀትን አጠናቀቀ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ አዲስ ከመሰረታቸው ኮሮች መካከል አንዱ 206ኛ ኮር ነው። በ206ኛ ኮር ውስጥ የ14ኛ ክፍለ ጦር፣ የ34ኛ ክፍለ ጦርና የ24ኛ ክፍለ ጦር ተደልድለዋል። በመልሶ ማደራጀቱ ሂደት ክፍለ ጦሮች በአዲስ ተዋቅረዋል። የዛሬ 2 ዓመት ከ3 ወር ገደማ በብሶት ባዶ እጁን የወጣው የአማራ ሕዝብ ዛሬ ላይ አንዲት ሉዓላዊት ሀገር ሊኖራት ከሚገባ ዳር ድንበር ጠባቂ ወታደርና የጦር መሳሪያ ሊወዳደር የሚችል ኃይል በመገንባት እንዲሁም አደረጃጀቱን በማዘመን ከሽምቅ ተዋጊነት ወደ መደበኛ ወታደር የተመነደገ የአማራ ፋኖ እየተደራጀ መሆኑን ከተመለከትን ሰነባብቷል። አረንጓዴ ቢጫ ቀይ ባንዲራ ይዘህ ወይም ለብሰህ ባህልና ሴትህን አታከብርም፣ በመሰረታት አዲስ አበባ እንዳናይህ የተባለው በአያት አባቶቹ ደም የተገነባችው ኢትዮጵያ አትገባህም ተብሎ የተከለከለው በማንነቱ ሲሳደድና በጅምላ ሲጨፈጨፍ የኖረው ግዙፉ አማራ እምቢኝ የግፍ ጽዋችሁ ሞልቶ ፈሰሰ፣ ከዚህ በኋላ አሻፈረኝ ብሎ በአንዲት እግር ክላሽ የጀመረውን ትግል ዛሬ አደረጃጀቱን በብርሃን ፍጥነት በማሳደግ የአፍሪካ ብሎም የዓለም ተጽዕኖ ፈጣሪ ኃይል መሆኑን አይደለም ወዳጆቹ ጠላት ራሱ እየመሰከረለት ነው። የመራሹ ብልጽግና የልብ ወዳጆችና ታማኝ አገልጋዮች በየጊዜው እንዲህ ብለው ነበር። የሀገር መከላከያ ህዝብ ግንኙነት ኃላፊ ተብየው ኮሎኔል ጌትነት አዳነ አማራ ክልል 3 ክላሽ ይዞ እያወዛወዘ መቼም አንማማርም ሲል ያልተገራ የባለጌ አንደበቱን ሲከፍት በፈገግታ አልፈነዋል። የውሸት ማረግ የተሸከመው የጦር ኃይሎች ጠቅላይ ኤታማዦር ሹም ተብየው ብርሃኑ ጁላ 90% አጥፍተናቸዋል፣ የቀረው 10% በገዳም በዱር በገደል የተደበቀው ነው የቀረን ሲል በገንዛ ውሸቱ አይኑ ፈጦ ሲርበተበት ተመልክተናል። ለነዚህ የውሸት አንጋሾች የአማራ ፋኖ ተራ የቃላት መልስ መስጠት የፈለገ አይመስልም። 3 ክላሽ ይዞ ላለው በ2 ዓመት ውስጥ ከምንም ተነስቶ ለቁጥር የሚያዳግት መንግስት ተብዮ የሚመካበትን ጥቁር ክላሽ ማርኮ መታጠቁን በተግባር አሳይቶ ንግግርህን አርም ተሳስተሃል ብሎታል። 90% አጥፍተናቸዋል፣ 10 በዱር በገደል ያለው ቀርቶናል ላለው ደግሞ ሂድ አማራን ጨፍጭፈና ብሎ የላከውን መንጋ እልፉን ግብዓተ መሬቱን ፈጽሞ እልፉን ደግሞ ማርኮ የጎጃምን እስክስታ ባሶምት ዳሞት ምት ዝናቡን ድስቅ ምት የጎንደርን ዋንጫ ልቅለቃ ዶሮ ውሃ ስጠጣ ዋልያ ምት የሸዋ ምንጃርና ተኩለት ምት የወሎን መንጥቅ መስቀል አብር ምትን በማስጨፈር ወደ ቤተሰቦቻቸው በመላክ የተግባር መልስ ሰጥቷል። በዚህ ብቻ አላበቃም። ብርሃኑ ጁላ አለይ ብሎ የሚመጻደቅበትን መሳሪያ በሙሉ በምርኮ ተረክቧል። ለዚህም የአማራ ፋኖ ከብርሃኑ ጁላ ለተደረገለት የጦር መሳሪያ ድጋፍ አመስግኖ ለቀጣይ ደግሞ ብርሃኑ ጁላ ሆይ አዲስ መሳሪያ ስታስገባ በስልጣን እስካለ ድረስ አስበን ብሎታል። የአማራ ፋኖ እዚህ ላይ ከተግባር መልስ በተጨማሪ እንዲህ የሚል የቃል መልስም አክሎበታል። ብርሃኑ ጁላ የሚለው ስም ለኛ ላበረከትክልን ውለታ አይመጥንምና አስታጥቄ የሚል የክብር ስም ሰጥተናልና ተጠራበት በሚል አስታጥቄን አጽድቋል። ይኸው የአማራ ፋኖ አደረጃጀቱን እያዘመነ እንደ ከዋክብት የበዛ ለዛው የሚያምር ግዙፍ ኃይል በመገንባት በየቀኑ ዓለምን እያስደመመ ነው። የዚህ ፕሮግራም አዘጋጅ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 206ኛ ኮር ምስረታና የክፍለ ጦር መልሶ ማደራጀት ፕሮግራም ላይ በመገኘት ሁነቱን በካሜራው አይን ተመልክቶታል። የ206ኛ ኮርን ለመመስረትና የክፍለ ጦር መልሶ ማደራጀትን የአማራ ፋኖ ብሔራዊ ኃይል
ምዕራብ አማራ ቀጠና ቴዎድሮስ እዝ የውጭና ዲያስፖራ ጉዳዮች መምሪያ ኃላፊ አርበኛ ምናልባት ይታየው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የሰው ኃይል አስተዳደር መቶ አለቃ እሱ ባለዋለ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ምክትል አደረጃጀት ዘርፍ ኃላፊ አርበኛ ስለሺ ከበደ ተገኝተዋል። የኮር ምስረታና የክፍለ ጦር መልሶ ማደራጀት ለዚህ ትግል ያለው ፋይዳና ሚና ምንድነው ብለን ላቀረብንላቸው ጥያቄና መድረስ አለበት ያሉትን መልእክት እንደሚከተለው ገልጸዋል። እሺ አመሰግናለሁ። ያው እንደሚታወቀው የአሁኑ የአማራ ህዝብ ትግል ህዝባዊ አብዮት በህዝባዊ አብዮት ንቅናቄ የተጀመረ የትጥቅ ትግል ነው እና መጀመሪያ ያንን ህዝባዊ አብዮት ወደ ተቋምና ወደ ድርጅት ለመውሰድ ቀስ እያለ ካለው ነባራዊ ሁኔታ ጋር እያዛመድ ወደ ትጥቅ ትግል መውሰድ ያስፈልጋል። በዚህም 2 አመት ቀስ በቀስ ህዝባችንና ታጋዩን እያለማመር ከነበረው ህዝባዊ አብዮት ወደ ተቋም ለማሳደግ ብዙ አይነት ሂደቶችን ሄደናል። ከዚህም ብዙ አካደረጃጀታችን ጀምረን ከቲም እስከ እዝ ድረስ እንዲሁም በተለያዩ ትግሉ በሚያስተናግዳቸው የትግል ስልቶች እየተጠቀምን አሁን ለደረስንበት ደረጃ ደርሰናል። እንደሚታወቀው በተለያዩ ድርጅቶችና የተለያዩ ስምሪቶችን በመጠቀም እዚህ 2 አመት ያክል የአማራ ህዝብ ሲታገልበት የኖረ እንዲሁም እንደ እዛችንም ብዙ አይነት ዘርፈ ብዙ ትግሎችን አድርገናል። ይህን ሁሉ በመገምገም እንደ ድርጅት አፋብሃ እና እንደ ቴዎድሮስ እዝ ያለን የሰራዊት ቁጥርና ብዛት ታሳቢ በማድረግ ያለን የሰራዊት የውጊያ ውጤታማነት ያለን ከጠላት አሰፋፈር እንዲሁም ከጠላት አቅም አንፃር የራሳችን አቅም በማነጻጸር ከቲም እስከ ሻለቃ ከቲም እስከ ሻምበሎችን ሻለቆችን እንዲሁም ክፍለ ጦሮችን እና ኮሮችን እና እዝ አልፎም ከእዝ ወደዛ ድርጅቱ ወታደራዊ መመሪያዎችን ህዝባችን ህዝባችን እንደምናስተዳድር መጠን ህዝባችንን ህዝባዊ አስተዳደር ጊዜያዊ መንግስት በሚል በማቋቋም ሰራዊቱን ደግሞ ራሱን በሰራዊት አመራር በእዝ በሰንሰለት ወታደራዊ የመመራራት ደረጃን ባስጠበቀ መልኩ ያለውን የጦርነቱን አውድና ያለንበትን የትግል ደረጃ ታሳቢ በማድረግ ለሰራዊታችን እንዲሁም ክፍለ ጦሮችን ብዛታቸውን መጨመር አልፎም ከክፍለ ጦሮች አንድ ደረጃ ከፍ ብሎ የኮር አደረጃጀት ከኮር አልፎም በብዙ ኮሮች እና እዝ በአንድ በወታደራዊ የእዝ ሰንሰለት እንዲመራ ለማድረግ ይህም ትግሉ አሁን ያለበት ሁኔታ ህዝብ ማስተዳደርና ሰራዊት መምራት በፊት አንድ አቀናይተን የምንመራው ነበር። አሁን ላይ ግን ሰራዊቱን በብቻው በወታደራዊ መምሪያ ይመራል። ህዝባችን ደግሞ በራሱ የህዝብ አስተዳደር የፍትህና የመልካም አስተዳደር ስራዎችን ለመስራት ህዝባችን ከሚደርስበት አንዳንድ እንግልቶች እንዲሁም ብዙ ርቀት የሚሄድና የሰራዊቱና የህዝብን የመቀላቀል ስራዎች ለመለየት ሰራዊቱ ከአካባቢ ከሰፈር የወጣ ለአማራ ህዝብ መስዋዕትነት ሊከፍል የወጣ ሰራዊት በመርህና በሜሪት በየአቅሙና በየደረጃው እየተመራራ ትግሉም የቦታ እንቅስቃሴም ስለሚጠይቅ ጠላትን አሰፋፈር መሰረት በማድረግ በአጭር ጊዜ ከአማራ ህዝብ ከአማራ መሬት ላይ እናቶቻችንን እህቶቻችን የሚደፍረው እንዲሁም የአማራን እሴት የሚያበላሸው የሰራዊት ጨፍጫፊ ሰራዊት በአጭር ጊዜ ከአማራ መሬት ላይ ለማጥፋት ይህን አይነት አደረጃጀት ማምጣት ግድ ስለነበረ ሰራዊታችንን የአማራ ህዝብ ሰራዊት እንደመሆኑ አንፃር እንዲሁም እንደ ጎጃም በእዝ በቴዎድሮስ እዝ ያለውን ሰራዊት እየቀላቀለና እየፈወዝ እንዲሁም ወታደራዊ ስራዎችን ወይም ክንውኖችን በማስተናገድ እየሰራን ነው የምንገኘው። ይህም ደግሞ ከአንድ 2 አመት በላይ ካስቆጠረ ወታደራዊ ድርጅት የሚጠበቅ ነውና በቀጣይ ይህን ሁሉ ኃይል አሰባስበን ጠላትን ላይ ማጥቃት በመክፈት ከአማራ ምድር ጠላትን ለማስወጣት አሁናዊ ያለንበት የትግል ደረጃ የሚወስነው ሆኖ ስለተገኘ የነን ኮር አደረጃጀት ለማደራጀት ወስነናል። ይኸው ለአማራ ህዝብ የማስተላልፈው መልእክት እስካሁን ድረስ ለብዙ አመታት በመንግስታት በአማራ ህዝብ ላይ የሚያደርሱት የዘር ጭፍጨፋ የሚቆመውና ትንሽም እንኳን ለውጥ ያየንበት የአማራ ህዝብ ነፍጥ ሲያነሳ ብረት ሲያነሳ ነውና በዚህ ትግል ብዙ አይነት ዘርፈ ብዙ ጉዳቶችን ህዝባችን እንዲሁም የትግሉ ደጋፊዎች ብዙ ዋጋ ተከፍሏል። ግን ዋናው ትልቁን ስዕል በማየት ይህ አምባገነን ስርዓት እስካልጠፋ ድረስ የጨፍጫፊ ስርዓት እስካልጠፋ ድረስ የአማራ ህዝብ ዘላለማዊ ረፍት አያገኝምና በአንዳንድ በትግል ሂደት በተለያዩ ነገሮች ችግሮች ሊኖሩ ይችላሉ። ግን ጥቃቅኖች ትላልቁን ስዕል ግን ይህ አሸባሪና ጨፍጫፊ ስርዓት ከኢትዮጵያ ምድር እስካልጠፋ ድረስ የአማራ ህዝብ ረፍት አያገኝምና ሁሉም ሴት ወንድ ሊቅ ደቂቅ እንዲሁም ህፃናት አዛውንት ሳንል በማንነታችን ምክንያት
ክርስቲያን ሙስሊም ሳንል በማንነታችንና በአማራነታችን ምክንያት እየጨፈጨፈን ያለን መንግስት ሁላችንም ለአንድና ለመጨረሻ ጊዜ ማስወገድ አለብን። ይህ መንግስት የሚጠላው አማራነት ነው። ይህ አሸባሪ ጠላት መንግስት የሚጠላው አማራነትን እንጂ ሌላ ብዙ ሴት ወንድ ምንም መስፈርት የለውምና በአማራነታችን ሊያጠፋን የመጣን ወራሪ በአማራነታችን አንድ ሆነን ይህንን ጨፍጫፊ ስርዓት ለአንድና ለመጨረሻ ጊዜ ከኢትዮጵያ ምድር አስወግደን ኢትዮጵያውያን የሁላችን የምትሆን አገር የጋራ የሆነች አገር እንደበፊቱ ህግና ስርዓት ያላት አገር መገንባት አለብንና ሁላችንም ርብርብ የምን አረመኔያዊ ስርዓት ለአንድና ለመጨረሻ ጊዜ ለማስወገድ ርብርብ ማድረግ አለብን ብዬ ነው የማስበው። አመሰግናለሁ። ያው ከተነሳው ጥያቄ ስነሳ ምክንያቱም አሁን ያለንበትን የትግል ሁኔታ ማየት ይጠይቃል። ምክንያቱም አሁን ያለንበት የትግል ሂደት መልሶ ማደራጀቱ ክፍለ ጦሮችን መልሶ በማደራጀት እንዲሁም ደግሞ ኮሩን ደግሞ ማደራጀት ያስፈልገበት ዋናው አንደኛ ወጥና ሰንሰለቱን የጠበቀ ማዕከላዊነትን የጠበቀ መዋቅር ለመዘርጋት ታስቦ ነው። በሁለተኛ ደረጃም ደግሞ አጠቃላይ ወጥነት ያለው በአመለካከትም በአሰራርም ድርጅታዊ መዋቅርን የጠበቀ አሰራር ለመከተል ስለሚያስፈልግ እንደዚህ አይነት መልሶ ማደራጀት እንዲሁም ደግሞ የኮር አደረጃጀት ያስፈልጋል። የኮር አደረጃጀት ካስፈልጋቸው ሌላ ዋናው የሚባለው ውጊያንም የታቀደ ውጊያ ለማድረግ የታቀደ ውጊያ ማለት ዝም ብለን ከዚህ በፊት በነበረን የውጊያ ሂደት ብቻ ሳይሆን ኮሩን በኮርም በክፍለ ጦርም ደረጃ ታቅዶ ድርጅታዊ በሆነ መንገድ የሚደረግ ውጊያ ይደረጋል። ከዚህ በፊት በነበሩ ሂደቶች ያው ጉሪላ ፋይቲንግ ነው የውጊያ ሂደታችን እንደምታውቀው። ይህም ደግሞ ሂት ኤንድ ራን የሚባለውን የውጊያ አይነት ነበር የምናደርግ። ከዛ ወጣ ብለን ደግሞ አሁን ኃይላችን ገንብተን አጠናክረን ድርጅታዊ አሰራርን ተከትለን እየሄድንም ስለሆነ ጠላትንም በጠላትነት አንገት ለማስደፋት እንደ አይነት አደረጃጀት አስፈላጊ ነው። በዚህ አይነት የአደረጃጀት ሂደት ደግሞ ውጊያዎችን ማድረግም አዋጭ ሆኖ ስላገኘ ነው እንደ ድርጅትም ተገምግቦ ታይቶ አንድ አዋጭ መንገዱ የኮር አደረጃጀቱ አስፈላጊ መሆኑን ያምነንበት እንዲሁም ደግሞ በክፍለ ጦር ደረጃ ደግሞ መልሶ ማደራጀቱን ያደረጀንበት ሂደት ነው ያለው። በዚህም ያደረጃጀት ሂደት ስናይ እንዲሁ በአጠቃላይ ወደ 16 ክፍለ ጦሮች ይኖሩናል፣ 5 ኮር ይኖረናል። በዚህም የሚደረገው ከዚህ በኋላ የሚደረጉ ውጊያዎች በቅድ ታግደው የሚከናወኑ ናቸው ማለት ነው። ከድርጅታዊ ከሚገኙ የሎጂስቲክ ግብዓቶችንም ማዕከላዊነትን በጠበቀ መልክ ፍትሃዊ የሆነ የሎጂስቲክ ተደራሽነትን በጦሩ ላይ ለማድረስ ምቹ ሁኔታ ለመፍጠር ደግሞ ይህን የኮር አደረጃጀቱን ማደራጀት አንዱና አስፈላጊው ነገር ሆኖ ስላገኘ ነው እንደ ድርጅትም አይተን ገምግመን ይህን ያስተካከልንበት ሂደት ለሎጂስቲክ እንደዚህ አይነት ነገሮች ለመስራት ታስቦ የተሰራ አደረጃጀት ነው ለማለት ፈልጌ ነው። ምናልባት በዚህ ትግል ላይ ትናንት ከነበርንበትና ዛሬንና ትናንት የነበርንበትን የትግል ሂደት ስናይ የድርጅታችን የትግል መንገድ ዛሬ ከፍ ያለበት ደረጃ ላይ እየደረስን መሆኑን ትልቅ ማሳያ ነው። ምክንያቱም መልሶ ማደራጀቶችን ስናይ ትናንትና በ9 ክፍለ ጦር የነበረውን ወደ ዛሬ ወደ 16 ክፍለ ጦሮች አድርሰን አንድ የድርጅቱ ተወርዋሪ ኮማንዶዋን አካተን ማለት ነው እና 15 ክፍለ ጦሮች 5 ኮር ያደራጀንበት ትልቁን የትግል እድገት የሚያሳይ ነው። በዚህ የትግል ሂደት ላይ ደግሞ የመጣንበትን የአማራን የህልውና ትግል መታደግ የሚያስችል ቁመና ላይ ደርሰን ወደ 4 ኪሎ የሚደረገውን ጉዞ ደግሞ ጫፍ ላይ ያለን መሆኑን ማሳያ ነው። ለዚህም ለምናደርገው ጉዞ በውጭም በሀገር ውስጥም እንዲሁ የትግል ጠላት ባለበት ቀጠና ላይ ያሉ ይህን ትግል ደጋፊ የሆኑ ጓዶቻችን ወጥ በሆነ መልኩ ድርጅት ስላለን ድርጅታዊ አሰራርን የተከተለ የትግል ሂደት እየተከተልን ስለሆነ በድርጅታችን ህግና ደንብ መተዳደሪያ ደንብ እየታገልን ስለሆነ የህዝባችን ህልውና ለመታደግ ወጥ የሆነ ድርጅት ስላለን በዚህ ድርጅት ተቀላቅሎ መታገል የአማራን የህልውና ትግል መታደግ ነውና ሁላችሁም ለዚህ ትግል የድርሻችሁ እንድታበረክቱ ማለት ፈልጋለሁ። አመሰግናለሁ። ወሬ አንድ እንዳትጠሪ አይቆላም እንዳሉት አበው ወሬን ለመራሹ ብልጽግና ተንቦራቦርበት ብሎ የተግባሩን ስራ ደግሞ የሙጥኝ ያለው የአማራ ፋኖ እያደረ አስደማሚ ስራዎችን በመስራት ጉዞውን ቀጥሏል። ለዜናው ጥንቅር ጎጃም አዝመራው ነኝ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ድል ለአማራ ፋኖ፣ ድል ለጭቁን ህዝብ።